በዚህ ምድር ላይ ስንኖር የሚያስፈራን ተስፋ የሚያስቆርጠንና ፊታችን የተደቀነብን ትልቅ የፈተና ተራራ አለ። ቆም በሉና ስሙ። ያ ተራራ ምን ይመስል ያህል ቢገዝፍ የሚፈርስበት እና የሚቀልጥበት አንድ ታላቅ ስም አለ። እርሱም የአምላካችን ስም ነው። ዛሬ በዶፍሚ ቻናል በሕይወታችሁ ላይ ያለውን የጨለማ ኃይል የሚሰብር ሰንሰለቶችን የሚያወድቅ ታላቅ ምስጢር ይዘንላችሁ ቀርበናል። የእግዚአብሔር ስም ታላቅ ምስጢር እና መለኮታዊ ኃይል ክፍል 1 የአባቶች መገለጥና በስሙ ውስጥ ያለው መለኮታዊ ኃይል አሁን ይጀምራል። ዝግጁ ከሆናችሁ ወደ ቃሉ እንሂድ። የእግዚአብሔር ስም ታላቅ ምስጢር እና መለኮታዊ ኃይል። መለኮት የሚለው ቃል ጥልቅ የሆነ ሃይማኖታዊና ምስጢራዊ ትርጉም ያለው የግዕዝ ቃል ነው። በግዕዝ እና በአማርኛ ቋንቋ በሰዋሰው መሠረት ፍቺውና እንድምታው እንደሚከተለው ይገለጻል። የቃሉ ቀጥተኛ ትርጉም መለኮት ማለት አምላክነት ወይም የአምላክ ባህሪ ማለት ነው። ቃሉ የመጣው መለከ፣ ገዛ፣ ነገሰ፣ ስልጣን አገኘ ከሚለው የግዕዝ ግስ ነው። ስለዚህ መለኮት ማለት በተዘዋዋሪ ገዢነት፣ ንግስና፣ ስልጣን የሚል ትርጉም ይዟል። ሁለተኛ በሃይማኖታዊና በትምህርተ መለኮት ቴዎሎጂ ትርጉም በክርስትናዊ ትምህርት የፈጣሪ ባህሪ መለኮት ፍጡራን ሊደርሱበትና ሊመረምሩት የማይችሉትን የእግዚአብሔር መለኮታዊና ዘላለማዊ ማንነት ዲቫይን ኔቸር ለመግለጽ ይሰራበታል። አንድነት መለኮት አንድ ነው። በአማኝ ዘንድ አብ፣ ወልድ፣ መንፈስ ቅዱስ በስም በአካልና በግብር ሦስት ቢሆኑም በመለኮት በአምላክነት በባህሪ በፈቃድና በስልጣን ግን አንድ ናቸው። ይህም አንድ መለኮት ተብሎ ይገለጻል። የማይለወጥ ኃይል መለኮት የማይራብ፣ የማይጠማ፣ የማይደክም፣ የማይሞት መጀመሪያና መጨረሻ የሌለው የፈጣሪ የራሱ የባህሪ ገንዘቡ ነው። ባጭሩ መለኮት ማለት የፈጣሪ የአምላክ ልዩ ስሙ ሳይሆን አምላክነቱንና የማይመረምረውን የባህሪ ኃይሉን የሚገልጽ ቃል ነው። ሰላምና ጤና ለእናንተ ይሁን። ዶፍሚክ ቻናል ቤተሰቦች ዛሬ በሕይወታችሁ ውስጥ ትልቅ መንፈሳዊ ለውጥ የሚያመጣ ታላቅ መለኮታዊ ምስጢር ይዘንላችሁ ቀርበናል። ለመሆኑ የእግዚአብሔር ስም ዝም ብሎ መጠሪያ ይመስላችኋል? በመጽሐፍ ቅዱስ ውስጥ ጠላትን የሚያሸብር፣ ሰንሰለቶችን የሚሰብር፣ ለታመሙት ፈውስን፣ ለደከሙት ኃይልን የሚሰጥ አንድ ታላቅ ምስጢር አለ። እርሱም የአምላካችን ስም ነው። ቅዱስ ዳዊት በመዝሙር ምዕራፍ 20 ቁጥር 7 ላይ እንዲህ ይላል፣ እነዚያ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም እንጠራለን። ይህ ስም ምን አይነት ኃይል አለው? እኛስ በሕይወታችን እንዴት ልንጠቀምበት እንችላለን? እስከ መጨረሻው አብራችሁን ቆዩ። የመጀመሪያው የአባቶች መገለጥ። ለአባቶች ይሄ ስም ተገልጧል። መጽሐፍ ቅዱስን ስንመለከት እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ በተለያየ መንገድ ተገልጦላቸዋል።
ሁሉን የሚችል አምላክ እየተባለ ይጠራ ነበር። ነገር ግን ሙሴ ወደ ግብፅ ሊላክ ሲል አምላካችንን አንድ ታላቅ ጥያቄ ጠየቀው። ወደ እስራኤል ልጆች በመጣሁ ጊዜ ስሙ ማን ነው ባሉኝስ ምን እላችኋለሁ አለው። በኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ እግዚአብሔር ለሙሴ የሰጠው ድንቅ መልስ እንዲህ ይላል። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። አዎ የአምላካችን ስም ትላንት የነበረ ዛሬ ያለ ለዘላለም የሚኖር የማይሻርና የማይለወጥ ዘላለማዊ ኃይል ነው። ሁለተኛ በስሙ ውስጥ ያለው መለኮታዊ ኃይል። ወንድሞቼ እና እህቶቼ የእግዚአብሔር ስም ዝም ብሎ ያንደበት ቃል አይደለም። እርሱ ኃይል ነው። ለዚህ ነው መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 10 ላይ እንዲህ የሚለው የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ይሮጣል ከፍ ከፍም ይላል። ጠላት በሕይወታችሁ ላይ ሲነሳ፣ ማዕበል ሕይወታችሁን ሲያናውጠው የምትጠጉበት የጸና ግንብ አለላችሁ። እርሱም የእግዚአብሔር ስም ነው። በታላቁ በሐዋርያው ዘካርያስ አገልግሎት ላይ እንደምንመለከተው ወይም በዚህ ዶፍሚክ ቻናል ውስጥ የምንካፈለው የስሙን ኃይል በተረዳንና በእምነት በጠራን ጊዜ የማይቻሉ ነገሮች ሁሉ ይቻላሉ። በሽታዎች ይፈወሳሉ፣ የጨለማ ኃይላት ይበተናሉ። ሦስተኛ ስሙን በእምነት መጥራት። ታናሹ ዳዊት ግዙፉን ጎልያድን ሊገጥመው ሲሄድ የነበረው መሳሪያ ድንጋይና ወንጭፍ ብቻ አልነበረም። ዋናው መሳሪያው ሌላ ነበር። በአንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት ለጎልያድ እንዲህ አለው፣ አንተ ሰይፍና ጦር ጋሻም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በታወከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ፍርሃት፣ ጭንቀት፣ ዕዳ ወይም በሽታ በሕይወታችሁ ላይ እንደ ጎልያድ ሲደቀንባችሁ በምን ስም ነው የምትመክቱት? በሰው ኃይል፣ በገንዘብ ወይስ በሰራዊት ጌታ በእግዚአብሔር ስም? ስሙን በእምነት ስንጠራው ሰማይና ምድር ለሕይወታችን ይንቀሳቀሳሉ። አራተኛ እና መጨረሻ ውድ ወገኖቼ ዛሬ የምትገቡበት ሁኔታ ምንም ይሁን ምን ያላችሁበት የጨለማ ምዕራፍ የሚቀይር ብርሃንን የሚያበራ ታላቅ ስም አለላችሁ። በሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ እንደ ተጻፈው የእግዚአብሔርን ስም የሚጠራ ሁሉ ይድናል ይላል። በኢየሱስ ስም ኃይል አለ። በእግዚአብሔር ስም መዳን አለ። ይህ ዶፍሚክ የሕይወት ቃል ቻናል ነው። ይህ መልእክት ልባችሁን ከነካውና ካጸናችሁ ለሌሎች ወንድሞች እህቶቻችሁ ሼር አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አካል ይሁኑ። የአምላካችን የእግዚአብሔር ታላቅ ስም እና መለኮታዊ ኃይል በሕይወታችሁ ላይ ይገለጥ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሆን። አሜን።